ዛሬ እንግዲህ በሚኪ ነው ሚኪ ቤት ለስሙ ይቅርታ የብሩክ ጓደኞች መጥተዋል። በእነሱ ቤት ነው የተለቀቀው። ፍፄም አለበት። እንግዲህ እነሱም ሀሚ ውሸት ነው የሚሆነው ብሩኬ እንደዚያ ያረግም እባክሽ አትሞኝ እያሉ ነው። ብዙዎቹም ሚዲያ ዘወር ዘወር ስል እባክሽ ፍቅርሽን አትጪ እያታለሉሽ ነው እባክሽ የሚሉ በብዛት ነው። በብዛት ወንዶችም እያታለሉሽ ነው። ወደ ራስሽ ተመልሰሽ ነገሮችን በጠረጴዛ ዙሪያ ፍቱ ባክሽ እያሉ ነው። ያው ሀሚ እንግዲህ ጆሮዋ መስሚያዋ ጥጡናል። የተላክላትን ብቻ በቃ በምን እንዳሳመኗት አናውቅም። ሙሉ በሙሉ አምናለች። ያው እንግዲህ ምንም ማድረግ አይቻልም። እህቶቼ ምንም ጊዜው በጣም የሚደብር የሚያስጠላ ጊዜ ላይ ነው ያለ ነው። የሰውን ህይወት መበጥበጥ፣ የተዋደዱትን መለያየት፣ የተጋቡትን ማፋታት ይሄ ነው በቃ ያለንበት ጊዜ። ጭራሽ 2018 ብሶበታል። እንግዲህ ምንም ማድረግ አይቻልም። ፈጣሪ ካለ ያኖራችኋል፣ ካላለም እንግዲህ ህይወት ይቀጥላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝ ይበል። ዛሬ እንግዲህ እስካሁን እንግዲህ ሀሚ አልለቀቀችም፣ ልትለቅም ትችላለች። ያው ጭቅጭቅ ከሆነ እንደው ባትለቅ ጥሩ ነው። እሱ ሲገናኙ ሁለቱ እሳትና ጭር ናቸው። እነሱ መንጣት ያለባቸው ተረጋግተው ሁለቱም ግንፍልታቸውን ትተው ከካሜራ ጀርባ ጨርሰው ቢሆን ጥሩ ነው። እንግዲህ ሀሚና ብሩክ ሲገናኙ ቶች የዛኔም አይታችኋል። ነገሩ ከተለያዩ በኋላ ነገሩን መታ የፈታችሁ ሙሼ ናት፣ የብሩክ እናት ናት። እንደዛ መሀላችሁ ትልቅ ሰው ካልገባ አይሆንም። አይሆንም። መቼም ተስማምቶ አይመጡም። ለምን መግባባት የሚባል ነገር አለ፣ መተማመን አለ። እሱ ከሌለ ፍቅር ለብቻው አይሆንም። እና እንግዲህ ሀሚ ደግሞ ሰው ትሰማለች። በጣም ጎበዝ ናት፣ ጀግና ልጅ ናት። ግን ችግሯ የሰው ወሬ ትሰማለች፣ ትጠረጥራለች። እንደዚህ ሆኖ ደግሞ አይሆንም። እንግዲህ ዛሬ ቶቼ የብሩኬ ጓደኞች መጥተዋል በሚኪ ቤት። ማን ነው ደግሞ ይሄ ብቻ ፍፄን ነው በደንብ ያው ስለለመርኩ ነው ስሙ የሚያዝልኝ። እነሱ ተው እባካችሁ እያሉ ነው። እኛም በውስጥ እየጣርን ነው እያሉ ነው። እባካችሁ ሀሚ እያታለሉሽ ነው፣ ሊለያዩችሁ ነው። ታውቂያለሽ ብዙ ጥላት እንዳለባችሁ፣ እባክሽ ንቂ፣ እባክሽ አትመኝ እያሉ ነው። ፍፄ ደግሞ እንግዲህ ከፍፄ እንሰማለን ብሎ ነበር። ፍፄ ደግሞ ልክ እንደኛ ነውቶች ፍፄ አልነገረችውም። ፍፄ ብነግረው ለብሩኬ አይደብቅም። ምንድን ነው ነገሩ እንዲፈታ እንዲታረቁ ስለሚፈልግ ምንድን ነው ብሎ እያሳዩ ነበር። ሀሚ ለፍፄ ራሱ ፍፄን በጣም የሚቀርባት ለእሱ ራሱ አልነገረችው። በቃ አትፈልግም። በዚህ መንና ይቅርታ ይጠይቀኝ። እንደዚህ አይነት ነገር አለ እንዴቶቼ? አንድ ሰው እኮ እኔ አሁን ብለሻል ቢሉኝ እንዲህ ብለሻል ብላ አንዷ ጓደኛ መታ ብትጠይቀኝ ካልኩ አዎ ወይ ተመሳስሎብኝ ነው ወይ ተሳስቻለሁ ይቅርታ እላለሁ። ግን ምንም ባላልኩን ነገር ደግሞ ድርቅ ካለችብኝ ማን ያለሽን ሰው አንቺ ብዬ ይዛታለሁ እንጂ ዝም ብዬ እሷ ስላለች ብቻ ይቅርታ አልጠይቃትም። ለምን ልቦናዬ ስለሚያውቅ ያቺ ልጅ አስቀይሜያታለሁ አላስቀይምኳትም በሚል እንግዲህ ሀሚ ደግሞ ምንም በልጁ ግራ ገብቶታል። አንጪ ስጪ ለወቀውና ካጠፋውም ይቅርታ ልበልሽ ያለፈ ታሪክም ሆነ ያሁኑ እኔ አንቺ ጋር ሁኜ ምንም ሴት በአንቺ ላይ ምንም አላረኩብሽም፣ ከአንቺ በፊት ከሆነ ሌውና ይቅርታ ልጠይቅሽ እያለ ነው። እሷ ደግሞ ራስ ታውቀዋለህ። እንደ አይነት ጥያቄ አለ እንዴ ሀሚ እኮ አንቺ እኮ የምትመስሉ ልክ ለመለየት አስበሽ የተዘጋጀሽ ነው እንጂ ነገሮች ቶሎ እንዲፈቱ አፈልጊም። እንደ ሀሚ ባክሽ ወደ ራስሽ ተመለሽ። እና እንግዲህ ፍፄ ደግሞ የዛሬ የመጣ ያናደደው ነገር ቢኖር ለሀሚም ለብሩኬም ሳትደግፉ ሁለቱን ባንድ አይን አዋቸው። ብሩኬን ደግፋችሁ ሀሚ የምትሳደቡ፣ ሀሚን ደግፋችሁ ብሩኬ የምትሳደቡ እባካችሁ ተቆጠቡ እያለ ነው። እሱ ላይ ልክ ነው። በጥብጠውን ቢግቷቸው አይሰሙም፣ ብሶባቸዋል። እና አንዷ ደግሞ የላከችው ቴክስ በጣም ያበሳጨው ፍፄን ትናንት በሰራው ቪዲዮ ከብሩኬ ማለት ሁሉ ነገሬ ነው አለ። አብሮ አደጌ ጓደኛዬ ከወንድሜም በላይ ነው አለ። እንዴት ሀሚ እኔ ብሩኬ ማለት ሀሚም
የምታከብሬ ወንድሟ ማከብራት እህቴ ናት። ብሩኬም እንደዛው። እንዴት ቴክስት የዚ አይነት ቴክስት ትልኪያለሽ? ስሟን አልገለጸም። እንዴት? ይሄ ብልግና ነው። ልክ ነው። እንግዲህ ፍፄ ንግግሩ እንደመሰለኝ በቃ ከብሩኬ ነጥሎ ሀሚን ለራሱ ሊያረጋት ነው፣ ፈልጓት ነው እንደማለት ነው የተላከለት ቴክስት እንዳገላለጹ እንደገባኝ። በፍፄ አይክፋ፣ ሴቱ አብዷል። አይ ብላ አብዷል። አትስማ፣ ሴቱ ጭንቅላቱ ለቋል። ፍፄ አትስማ። ደግሞ ይሄ ሁሉ ወንድ አይደለም ሴት ነው። የሚናገሩትን አያውቁት። ምንም ተምታቶባቸዋል። ተምታቶባቸው። አትስማቸው። ይቺ ልጅ የምታውቀው የምታምነው ስለሆነ ፍፄ ጓደኛዋ ወንድሟ ስለሆነ እውነቷን ሌላ ወንድ አንጥታ ከጎኔውም ከማለት የማታውቀው ወንድ ነገሮች እስኪፈቱ ፍፄን ስለምትቀርበው ፍፄ እንደ ወንድሟ ስለሆነ ሰው የለኝም ሰው ያስፈልገኛል ስላላችሁ እሱ ደግሞ እሺ ልክ ነው ስለምታምነው ነው። እናንተ ግን ትናንት ገና ምኑም ሳይታወቅ ፍፄን ለሀይሚ በሌላ ነገር አዙራችኋል። ነገሮችን ማባባስ እንጂ እንዲታረቁ አትፈልጉም። ሲጀመር እናንተ ጥላቶች እንጂ ወዳጅ አይደላችሁም። ሲቀጥል ፍፄ እንኳ ቢፈልጋት ሀሚ አታረገው አበደን። ወንድ አጣች እንዴ? ሀሚ የብሩኬ ጓደኛ ወንድም እየሆነ እያወቀች ብሩኬን ብትለይ ፍፄ ለራሱ አታረገውም። እንደ አይነትም ሴት አይደለችም። እንደናንተ ደግሞ የወንድ ሀራራ የለባትም። ሀሚ ጀግና፣ የስራ ሰው ጎበዝ ናት። በቃ በራሷ ብቻ የምትመራ ጀግና ናት። እናንተ የወንድ ሀራራ ስላለባችሁ ልጁን በፎቶ ብቻ ልቦጫጭቁት ነው። ምንም ሳታውቁት፣ ምንም ሳታገኙት ልታብዱ ነው። እኔ እንጃ። ሀሚ እንደው እናንተ የምትጠብቁት ሀሚ አሁን የመጨረሻ ሀሚና የብሩኬ መለያየት ነው አይደለም? እሺ ተለያዩ፣ ችግር የለም። ምን ልታደርጉ ነው? ብሩኬን የቡታጅራዋ ነሽ? የአዲስ አበባ ነሽ? የአረብ ሀገሯ ነሽ? የአውሮፓዋ ነሽ? የየትኛው አፍቃሪ ተፈቃሪ ሊሆን ነው? እስቲ ንገሩኝ። ኧረ ወደ ራሳችሁ ተመለሱ። እውነት በእናንተ የተነሳ እኛም እባካችሁ አንሰደብ። ስንት ስርዓት ያላት ሴት ሴትነቷን ክብሯን ጠብቃ የምትኖራለች። በእናንተ አይነት ደግሞ የወንድ ሀራራ ያለበት ደግሞ አብሮ ይሰደባል። ምን አይነት ማፈሪያዎች ናችሁ? ምን ጉር ናችሁ? እሱ እኮ እየታዘባችሁት ነው። እሱ እኮ እየታዘባችሁ ነው። እውነቴ ነው። ብሩኬ እየታዘባችሁ ነው እኮ እየታዘባችሁ ነው። እውነት እሱ ተናግረው ሰልችቶታል። ግን እዚህ ጋር ትንሽ ሀሚ ብስል አልሆነችም። ሀሚ የሰው ወሬ ትሰማለች። ሀሚ ለጥላት ለሴቶች ቦታ እየከፈተች ነው። እሱን አሁን የሀሚ ችግር ነው እንጂ ብሩኬ ሀሚን ጠልቷት አይደለም። እናንተ ለማለያየት ለሀይሚ ያልሆነ የሆነውን እየሰጣችሁ ጭንቅላቷን በውስጥ መስመር እየላካችሁ ልጅቷ ሌላ እንድታስብ አርጋችኋታል እንጂ ሀሚ ብሩኬን ጠልተው አይደለም። ሀሚ ብሩኬን ብትጠላው አብራ መኖር ባትፈልግ ንገረኝ እያለች ጊዜ ቀን አሰጠው። የራሱ ስትሰማ የራሱ ጉዳይ ብላ መለየት ብትፈልግ ትታው ትሄድ ነበር። እሷ ግን ስለምትወደው ነው ንገረኝ እያለች የምትጨቃጨቀው። ይህን ስትገነዘባላችሁ እናንተ ባዶ ጭንቅላቶች ማለት ነው። በጣም ታሳዝናላችሁ። ስለዚህ ተው እየተባላችሁ ነገም ዛሬም ተው፣ ግን አሰሙ። ምን ይደረግ? ወደ ራሳችሁ ተመልሱ። እውነት ቢታረቁ ታፍራላችሁ።